የተወዳጁን አርቲስት እንግዲህ በሞት ያጣነውን ነፃነት ወርቅነህ ልብን ወንድማችን ማሰብ አለብን ብለን የሻማ ማብራት ፕሮግራም ተዘጋጅቷል። ምን ትበል እናቱ ሲሄድላት አሁን እሷ ናት የምታውቀው የልጅነት ጣዕሙን። እንኳንም አልኖረች ከሸኞች ተርታ ባይሆን ለመቀበል ትቆይ ተዘጋጅታ። ነፃነቱ ድርበብ ሳቅ ጨዋታው ሙሉ ወርቅነህ ይሉታል ያነጠሩት ሁሉ። በጣም እንዲህ ኦፕን ላይፉን ሁሉ አደባባይ ላይ የሚያወጣ ሰው አይደለም። በጣም ቁጥብ ነው። በጣም ተጫዋች ነው፣ ግን በዛው ልክ ቁጥብ ነው እና በጣም ከልብ ያሳዝናል። ነፃነት እንደ ስሙ ነፃ ሰው ነበረ። በእውነት ከልብ ያሳዝናል። ግን በቃ ጓደኞቻችንን በተከታታይ ብዙ ማጣት መጣብንና እኛም እንደነዘዝን ከዚህ ሁሉ ነገር ይሰውረን። በጣም ቁም ነገር አለው። ብዙ ሰው ይናገራል እንደዛ ሲል ሰምቻለሁ። በጣም ቁም ነገር አለው። ምክር ይወዳል፣ ሰውን ይመክራል፣ ያስቀል፣ ያጫውታል፣ ያስታርቃል። አንድ መጥፎ ነገር አትሰማም ስለ ነፃነት። ሀዘኑን መስማት በጣም ከባድ ነገር ነው። ኢትዮጵያኖች አዝነዋል። እንደ ሙያተኛ እንደ ኢንዱስትሪ ደግሞ ኢትዮጵያ ትልቁን ሙያተኛ ነው ያጣችውና ቤተሰቦቹን ያጽናናልን፣ የሙያ ጓደኞቹን። በጣም ብዙ ጓደኞቻችንን አተናል። እግዚአብሔር እኛን እንደዚህ ቆሞ ከመናገር ይሰውረን። እውነት በረፍት ውሃ በለምለም መስክ በረፍት ውሃ በለምለም መስክ ነፍሴን ይመራዋ በረፍት ውሃ በለምለም መስክ በረፍት ውሃ በለምለም መስክ ነፍሴን ይመራዋ እግዚአብሔር። ሰላም ጤና ይስጥልን ክብራትና ክብራት የችል ሚዲያ ታዳሚዎች እንደምንከርማችኋል እንደምሰበታችኋል። እንግዲህ ሰሞኑን ብዙ ማስታወቂያዎች እየሰራን ነበረ። የተወዳጁን አርቲስት እንግዲህ በሞት ያጣነውን ነፃነት ወርቅነህ እንግዲህ ብዙዎች በጣም አዝነናል። ብዙዎች በጣም አልቅሰዋል። በጣም የሚያሳዝን ሁኔታ ነበር የነበረው። እንግዲህ ኢትዮጵያ ላይ የነበረው ነገር ተመልክታችኋል። ግን እዚህም በሰሜን አሜሪካ ያሉ ወዳጆቹ አርቲስቶች፣ ጓደኞች፣ ዘመዶቹ ደግሞ እኛም እዚህ የበኩላችንን አስተዋጽኦ ማድረግ አለብን፣ ወንድማችን ማሰብ አለብን ብለን የሻማ ማብራት ፕሮግራም ተዘጋጅቷል። ማስታወቂያውን ተመልክታችኋል። እሱን በማስመልከት እሱ ፕሮግራም ልንመለከት ነው እዚህ የመጣ ነው። ወደ ውስጥ ገብተን እንግዲህ ያለውን ነገር በሙሉ እናሳያችኋለን። ከኛ ጋር ከሆናችሁ ተርፋላችሁ። ቸበ ሚዲያ የኛ ሰው አሜሪካ ከቨርጂኒያ ክብራትና ክብራት እንግዲህ ያገኘንበትን መግቢያው ላይ ነግረናችኋል። እንግዲህ ከዚህ በፊት ከነፃነት ጋር የተለያዩ ሰዎች የተለያዩ ነገር ሰርተዋል በሙያም እንዲሁም ደግሞ ከአንቺ ጋር ደግሞ አንድ ሁለት ጊዜ ኢንተርቪው አድርጋችኋልና ምን አይነት ሰው ነበር? ስለተገኘንበት ቀን ትንሽ ነገር በይንስ። እሺ፣ በቅድሚያ ነፂን እኔ የማውቀው በጣም ረጅም ዓመት ነው። በቃ በትንሹ ከ20 ዓመት በፊት አውቀዋለሁ። ኢትዮጵያም እያለሽ? በጣም በድሮ ነው የማውቀው። መጀመሪያ ያየሁት መድረክ ላይ ነው የዳዊት እንዚራን ቅድም ሲጠቀስ ሰምተሃል። የነ አለልኝን ቲያትር ማለት ነው ሲሰራ ነው ለመጀመሪያ ጊዜ ተገርም ያየሁት። ባይዘው መጨረሻ ላይ ድረስ የምናውቀው ነፂን የዛን ቀን ታውቀናል። በጣም ምርጥ ተዋናይ ነበር። ከዛን ጊዜ ጀምሬ ነው የማውቀው። ያው በፊልሞቹ እንደማንኛውም ሰው አውቀዋለሁ። እኔ ግን ያው እዛ እያለሁ አውቀዋለሁ። ሚዲያ ላይም ስለነበርኩ ነው አውቀዋለሁ። ቲያትሮቹን እኔ ፍሬሽማንን ምናልባት ካላጋነንኩት 5 ምናምን አይቼዋለሁ። በጣም ነው የምወደው። ነፂ ሁሌም ስትገባ ቲያትሩ ላይ አዲስ ነፂ ነው የምታየው። ይሁን አዲስ ሰው ነው የምታየው እና በጣም ምርጥ ሰው ነበር ነፂ። ከዛ በኋላ ግን አሜሪካ መጥቶ እያለ አጋጣሚ እሱ 3ኛ ልጁን እኔ ደግሞ የመጀመሪያ ልጅ ስንወልድ እኩል ነው የወለድነው እና አስታውሳለሁኝ ደውሎልኝ እኔ 3-1 እኮ እየመራሁሽ ነው ግን ትደርሻለሽ አለኝ እና እዚህ መጣ። አሜሪካ 2 ነው የመጣውኛ ስቱዲዮ ኢቢኤስ ነበር የምሰራው። መጀመሪያ ወደ ቤተሰቦቹ ልሄድ ሌላ ስቴት ነው የሚኖሩት። ልሄድ ሲል እዚህ መጥተው ኢንተርቪው አድርጌው ሄደ። 2 ዓመት አሜሪካ ቆይቶ ደግሞ ወደ ኢትዮጵያ ሊመለስ ሲል በድጋሚ ኢንተርቪው ያደረግ ነው ማለት ነው አለ ዩቲዩብ ላይ። በጣም እንደውም ነፂን በቃ ትክክለኛውን ነፂን ታየዋለህ እዛ ላይ። በጣም ጤነኛ ነው ፊዚካሊ የድሮውን ነፂን የምታይበት ኢንተርቪው ነው። እሱን ሳየው አሁን ወደ ላይ እየተመለስኩ ሳየው በጣም ይገርመኛል። ከዛ በተረፈ ግን ነፂ ምን አይነት ሰው ነው? በጣም እንዲህ ኦፕን ላይፉን ሁሉ አደባባይ ላይ የሚያወጣ ሰው አይደለም። በጣም ቁጥብ ነው። በጣም ተጫዋች ነው፣ ግን በዛው ልክ ቁጥብ ነው። አስተያየት ሲሰጥ ስለምንም ስለ ፖለቲካ ተሰምቶ አይታወቅም።
ስለ ተለያዩ የማህበረሰብ ጉዳዮች አውርቶ አያውቅም። በጣም ቁጥብ ነው። ከዛ ደግሞ ሰው ነው። በጣም ጓደኞቹ አብረውት የሰሩት እኔ የቲያትር ባለሙያ አይደለሁም፣ የፊልም ባለሙያ አይደለሁም፣ አልሰራውም። ያው ግን እንተዋወቃለን፣ እንግባባለን። ግን ጓደኞቹን በተለይ ጓደኞቼ ስለሆኑ ሲነግሩኝ በጣም ሰው ነው። በቃ ከልቡ አንድ ማድረግ ግሩፑን አንድ ማድረግ ይችልበታል። ጓደኛ ሲሆን ደግሞ ከልቡ ጓደኛ ነው እና ከዛ በላይ ግን በቃ እንደ አርት ባለሙያ ነፂን ማጣት ከባድ ነው። ስንትሽ በጣም ከባድ ነው። እኔ በቃ ሞቶ የለም ብዬ ሳስበው ልቤ በጣም እንትን ይልብኛል እና ከሜሪ ጋር ሜሮን ጌትነት ተደዋወልና እስኪ እንዘንኛ እንኳን አብረን ማለት የሆነ ቦታ ራሱ አልቅሰን ኢትዮጵያ ብንኖር ሂደን ቀብረን አልቅሰን ይወጣልናል። እዚህ ስትሆን ግን ከባድ ነው። በቃ ብታለቅስ ራሱ አይወጣልህም እና ነፂ አሁንም እዚህ የለም ብዬ ሳስበው አሁን ራሱ የሆነ የሚሰማኝ ስሜት አለ። በቃ ካሁን በኋላ የለም ማለት ነው። ነፂን ሚዲያ ላይ አናየውም በማሰብ ከባድ ነው ስንትሽ እና ያሳዝናል። ግን ምንም ማድረግ አንችልም። ከኛ አይደለም እግዚአብሔር ላይ እያንዳንዳችን ቀናችን እንጽፏል። የኛ ደግሞ መቼ እንደሆነ ተራችን አናውቀው። ስለዚህ እግዚአብሔር ነፍሱን ይማረው፣ ከጎኑ ያድርገው። ለልጆቹ በጣም የሚያሳዝን ገና ህጻናት ልጆች አሉት፣ ባለቤቱ አለች፣ ወንድሞች አሉት፣ ጓደኞቹ እግዚአብሔር ያጽናቸው። አሜን። እሱን ነው የምለው። ቴንክ ዩ ቲጂ ቴንክ ዩ። እሺ መልካም ፕሮግራማችን እንደቀጠለ ነው። ተወዳጁ አርቲስት ብዙ ጊዜ እንግዲህ ጠፍታችሁባለች። ይኸው ዛሬ አግኝተናታል። የተደበቀችውን አውጥተናል። ተወዳጁ አርቲስት ማህሌት ሹመቴ ስላየሁሽ ደስ ብሎኛል። ስለ ዛሬው ቀንና ከነፃነት ጋር ደግሞ ስላላችሁ ትውውቅ ትንሽ ነገር ነው። ነፃነትን በስራ አጋጣሚ ያልተገናኘንም አብረን ሰርተን አናውቅም። ግን ያው በጓደኛ ከወዳጅነት ነው የማውቀው። ከመውጣቴ በፊት እንደዚሁ አብረን እንገናኛለን፣ እንጫወታለን። አሁን ደግሞ እዚህ ከመጣሁ በኋላ ደግሞ ቲያትር ይሰሩ ነበር እሱ ኦርጋን እያለ በጣም ቁም ነገረኛ ሰው ነው ነፃነት እና በጣም የማስታውሰው ነገር ምንድነው በቃ ስለ ቤተሰቦቹ አውርቶ አይጠግብም ነበረ እና በጣም ቁም ነገር አለው። ብዙ ሰው ይናገራል እንደዛ ሲል ሰምቻለሁ። በጣም ቁም ነገር አለው። ምክር ይወዳል፣ ሰውን ይመክራል፣ ያስቀለጫውታል፣ ያስታርቃል። አንድ መጥፎ ነገር አትሰማም ስለ ነፃነት። ሀዘኑን መስማት በጣም ከባድ ነገር ነው። እንጃ እንዴት መጽናናት እንደሚቻል አላውቅም። እግዚአብሔር አምላክ ቤተሰቦቹን ያጽናቸው፣ ያጠንክራቸው። ሁሌ ጥሩ ነገር ነው የሚያወራው፣ ቅን ነገር ነው ማየት የሚፈልገው ከሰው ውስጥ እና ማት ሰው ነው ያጣ ነው። በእውነት በጣም ይቆጫል። ነፃነት ነፍሱን ይማረው፣ ልጆቹን ቤተሰቦቹን መጽናናት ይስጣቸው እግዚአብሔር አምላክ። አሜን። ማሂ ቴንክ ዩ። በኢትዮጵያ የኪነ ጥበብ መድረክ በሁለገብ ባለሙያነቱ እጅግ የተዋጣለት የጥበብ ፈርጥ አርቲስት ነፃነት ወርቅነህ በስጋ ከተለየን ዛሬ 5ኛ ቀኑን ይዟል። ነፃነት በመድረክ ትወና፣ በፊልም፣ በኮሜዲ ዘውግ፣ በቴሌቪዥን ሾውና በመድረክ መምራት ብቃቱን ያስመሰከረ እንቁ ባለሙያ ነበረ። ነፃነት ጥንቅቅ ያለ ባለሙያ ብቻ ሳይሆን በመልካም ሰብዕናው በብዙዎች ዘንድ የተወደደና የተከበረ ሆኖ ነው ሕይወቱ ያለፈው። እረፍቱ በተሰማ ጊዜ ከልጅ እስከ አዋቂ ማቅ ለብሶ ያነባለትም ለዚህም ነበረ። ነፃነት ከአብራኩ ለተገኙ ልጆች ብቻ ሳይሆን በየመንገድ ላይ ላሉ ጎዳና ለወደቁ ምስኪኖችም አባት ሆኖ ነበር የሚያሳድጋቸው። ደግ ሰው አይበረክትምና ባልታሰበ ሰዓት መልካምነቱን ትቶልን አልፏል። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለሙያ አጋሮቹና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። ከዚህ በመቀጠል የዛሬውን የሻማ ማብራት ስነ ስርዓትና ጸሎት ፕሮግራም አዘጋጆች መካከል አንደኛውን ዲጄ ሉዳን ወደ መድረክ ጋብዘዋለሁ። ከዛም በተሰጠኝ መርሃ ግብር መሰረት ታላላቅ የኪነ ጥበብ ባለሙያዎች ወደ መድረክ በመምጣት አጠር ያለ የራሳቸውን መልእክት ያስተላልፋሉ። ከዲጄ ሉዳ በማስቀጠል ታዋቂ ድምፃያኖች አረጋኸኝ ወራሽ፣ ኮሜዲያን መስከረም በቀለ፣
ብርሃኑ ተዘራ፣ መስፍን በቀለ፣ ሰዓሊ ተስፋዬን በተከታታይ ወደ መድረክ እንጋብዛለን። እናመሰግናለን። እንደምን አመሻችሁ። በተወዳጁና ብዙ መስራት እየቻለ በድንገት ላጣነው ወንድማችን ለአርቲስት ነጻነት ወርቅነህ የመታሰቢያና የሻማ ማብራት ስነ ስርዓት ስለመጣችሁ በቀሪ አዘጋጆችና በራሴ ስም ምስጋና አቀርባለሁ። በመጀመሪያ እንደ ሰው ሲቀጥል እንደ ኢትዮጵያዊነት ከፍ ሲል ደግሞ እንደ ኦርቶዶክስ ተዋሕዶ ልጅነት እንዲሁም መጽሐፈ ሲራክ እንዳስተማረን ልጄ ሆይ ለሞተ ሰው አልቅስለት፣ እዘንለትም፣ ራስህንም አሳዝን፣ እንደ ስርዓቱም መታሰቢያ አድርግለት። ያገለገለን ሰው ሞት ቸል አትበል፣ የሐዘን መዝሙርም ዘምርለት ብሎ እንዳስተማረን በሙሉ ፈቃደኝነትና ወንድማዊነት የተዘጋጀ ፕሮግራም ነው። ይህ መታሰቢያ ፕሮግራም ከሀገራችን ርቀን ወጥተን ጓደኞቻችን የምንወዳቸው ሌፍትና ራይት በየቀኑ ሲለዩን በሞት ስናጣቸው ሐዘናችንን እርማችንን ማውጣት ላልቻልነውና ለማንችለው የማስታወሻ ምሽት እንዲሆንም ጭምር ነው። ወንድማችን ነፂ ተበሳጭተን ስላዝናናህን፣ ተናደን ስላሳከን፣ ደብሮንና ተከፍተን ስላስረሳህን ነጻነት ሲባል ሳቅና ጨዋታን እንድናስብና ለጥበቡ ዓለም ለከፈልከው ዋጋ ሁሉ እናመሰግናለን፣ እንዘክራለን። ቀሪ ቤተሰቦችህና ልጆችህን ፈጣሪ ያሳድግልህ። እኛንም ያዘነውን በጠቅላላ ኢትዮጵያዊ በሙሉ ፈጣሪ መጽናናትን ይስጥልን፣ ከዳግም ሐዘን ይጠብቀን። አገኘ፣ ሆነለት፣ ተሳካላት የሚል ዜማ ብቻ እንድንሰማ ይርዳን። በዓላት ቀናትን እየጠበቀ የምንወደውን ከሚነጥቀን የሞት ጥላ የጌታችን እናት እናታችን ቅድስት ድንግል ማርያም በኪዳኗ ትጠብቀን። ነጻነት ወርቅነህ፣ እውነትም ወርቅ ነበርክ። ነፍስ ይማር። አመሰግናለሁ። ዲጄ ሉዳ እናመሰግናለን። ከዚህ በማስከተል ደግሞ አንጋፋውን አርቲስት አረጋኸኝ ወራሽን ወደ መድረኩ ጋብዛለሁኝ። በማስከተል ደግሞ አርቲስት ብርሃኑ ተዘራ፣ ከዛም አርቲስት መስከረም በቀለ በተከታታይ ይቀርባሉ። እንደምን አመሻችሁ። እሺ፣ በመጀመሪያ እኔ ነጻነትን ወደዚህ ኢንዱስትሪ ተቀላቅሎ ለመጀመሪያ ጊዜ በመድረክ ያየሁት ፍሬሽማን የሚለውን በሀገር ፍቅር ቲያትር በዛ ጊዜ በጣም ተወዳጅና ረጃጅም ሰልፎች በነበሩበት ጊዜ በእንግድነት ተጠርቼ አይቼው በጣም የተደነቅኩበት ልጅ ነበረ። ከዛ በኋላ እንግዲህ እኔም በሙያዬ እሱም በሙያው ወዳጅነታችን ቀጥሎ ለረጅም ጊዜ የቅርብ ጓደኛው ነበርኩኝ። በጣም የሚገርመው ነጻነት ብዙ ሰው የማያውቀው ማህበራዊ ኑሮ በጣም ከፍተኛ፣ በጣም ማደራጀት የሚችል፣ በተለይም በአንድ አጋጣሚ የደረጀ ሰርግ ላይ ኮሚቴ ሆነን አብረን እንሰራ ነበርና በዛ ኮሚቴ ውስጥ ያለነውን ሰዎች በጠቅላላ ወደ ማህበር እንድንቀይረው ተደርጎ በኦርቶዶክስ ሃይማኖታችን እምነት መሰረት ሁል ጊዜ በወር በገባ በ5 ያቦ ዕለት በየወሩ እንሰበሰብ ነበር። ነጻነት የሌለበት
ማህበር ምን እንደሆነ አስቡት። ሁል ጊዜ የምንናፍቀው ያንን ቀን ነጻነት ጋራ መገናኘት፣ አብረን መጫወት፣ ያንን ቀን የምናከብርበት ነበርና በሱ ምክንያት የተሰበሰብን ማህበርተኞች አለን። እንደ አጋጣሚ ሆኖ እኔ በጉዳይ መጥቼ እዚህ በቀብሩ ስነ ስርዓት ላይ ባለሆነ ሀዘኔ በጣም ከፍተኛ ነበር። በጣም ከልብ ነው ያዘንኩት። ታውቁታላችሁ፣ በዚህ ሀገር ጮሁ የማይለቀስበት ከጓደኞቼ ጋራም ሳልሆን እዚህ ሆንኩኝ። እንደ አጋጣሚ ይሄ ደግሞ መርሃ ግብር ደግሞ እዚህ ባላችሁት ደጋግ ሰዎች፣ መልካም ሰዎች ተዘጋጅቶ በመገኘቴ ነጻነት ስለታሰበ ደስ ብሎኛል። ቤተሰቦቹን፣ ልጆቹን እግዚአብሔር ያጽናቸው። ነጻነት ትልቅ ጥልቅ እውቀት ያለው በሁሉ ዘርፍ መስራት የሚችል ያለ ጊዜው የተቀጨ ዳግም የማናገኘው ወጣት ኮሜዲያን፣ ቲያትር፣ የመድረክ መሪ ነው ያጣነውና ከልብ ከልብ ብዙ ኢትዮጵያውያኖች አዝነዋል። እንደ ሙያተኛ እንደ ኢንዱስትሪ ደግሞ ኢትዮጵያ ትልቁን ሙያተኛ ነው ያጣችውና ቤተሰቦቹን ያጽናናልን፣ የሙያ ጓደኞቹን እንዲሁም በመላው ዓለም የሚገኙ አድናቂዎቹን በሙሉ እግዚአብሔር ያጽናቸው። ከልብ አዝኛለሁኝ። ይህንን መርሃ ግብር ያዘጋጃችሁትን ከልብ ከልብ አመሰግናለሁ። እግዚአብሔር ነፍሱን በአጸደ ገነት ያኖርልን። እንደምን ዋላችሁ። በመጀመሪያ ይህንን ዝግጅት ላዘጋጃችሁት ማለት መርሃ ግብሩን ላዘጋጃችሁት በጣም ከልብ እናመሰግናለን። በጣም ጥሩ ነገር ነው። ከዛ በተረፈ ነጻነትን እኔ የማቀው በግሌ ፍሬሽማን የሚባለውን ፊልም በመጀመሪያ ናኦም ነበረ በዚህ በአሜሪካ ያዞረው። በመቀጠል ግን ሰለሞን ሲያትል እሱ ሲያዞረው እኔ ብቻ ሳልሆን እዚህ ውስጥ ክበበውም አለ። እኔ ክበበውና ምንሻዋ ሆነን በዛ ዝግጅት ሜሪላንድ ላይ ተገናኝተን እንደውም ትልቅ የሰርተፍኬት ሁሉ ምሽት ነበረ። ኬኬ መቁረስ ክበበው እዚሁ አለ እና በጣም ከልብ ያሳዝናል። ነጻነት እንደ ስሙ ነጻ ሰው ነበረ። በእውነት ከልብ ያሳዝናል። ግን በቃ ጓደኞቻችንን በተከታታይ ብዙ ማጣት መጣብንና እኛም እንደነዘዝን። ከዚህ ሁሉ ነገር ይሰውረን፣ መልካም እንሁን። ሁላችንም ልቦናችንን ጥሩ ያርገው። እግዚአብሔር ነፍሱን በገነት ያኑርልን። መላው የኢትዮጵያ ሕዝብን፣ አድናቂዎችን፣ ቤተሰቦችን ሁሉ ያጽናናልን። አመሰግናለሁ። ነፂን መጨረሻ ላይ ያገኘሁት ሲያትል የኮሜዲ ሾው ነበረን። እኔ ክበበውና ደረጃ ኃይሌ ከሾው በኋላ እሱ ኦዲየንስ ውስጥ ነበርና የኛን ሾው እያየ ነበርና ከሾው በኋላ ተገናኘንና አብረን አመሸን። ምሽቱን ሙሉ ስለ ስቴጅ ላይ ስላቀረብነው ነገር በጣም ኮሜዲ ይወዳልና ስለ አንዳንድ ስለሰራነው ነገር በጣም እያነሳ እንደ አዲስ እኛ የሰራነውን እየነገረን ስንስቅ አመሸን። ከዛ ወደ ኢትዮጵያ መሄድ ነበረበት እና ምን አለኝ፣ እዚህ ተመልሼ መጥቼ ከክበቦ ጋር የምትሰሩትን ያችን አጭሯን እንትን እንደዚህ አይነት ነገር በዳያስፖራ ላይ መስራት እፈልጋለሁኝ እና ስመጣ አንድ ነገር እንሰራለን ብሎ ወደ ኢትዮጵያ ሄደ። that's the last time I talked to him። አረፈ። ሰብለ እንደዚሁ ኮሜዲ ሜሪላንድ ከኛ ጋር ሰርታ ኢትዮጵያ ስትመለስ እሷም እንደዚህ ዳያስፖራ ላይ ያተኮረ ኮሜዲ አብረን እንሰራለን ብላ ኢትዮጵያ ሄደች። እሷም አረፈች እና በጣም ይደብራል። ከመምህር ጋር አሁን እያወራን ነበረ። ነፂን አሁን ነበረ እያሉ ማውራት ራሱ በጣም ከባድ ነገር ነው። ነፂ ታሞ ውጭ ሀገር ታክሞ ከመጣ በኋላ ኢቢኤስ ላይ ሲቀርብ he was not ready, he was sick። ያስታውቃል፣ ሰውነቱም ያስታውቃል። ይሄንን የምለው ምንድነው፣ ባለሀብቶች የኢትዮጵያን አርቲስቶች መደገፍ አለባቸው። ባለሙያዎች፣ ዶክተሮች የኢትዮጵያን አርቲስቶች መደገፍ አለባቸው። ያኔ እዛ ላይ ሲቀርብ he was not ready ለመመለስ ማረፍ የነበረበትና ራሱን መንከባከብ የነበረበት ጊዜ ነበረ። ግን መስራት ስላለበት ይመስለኛል ይሰራ የነበረው እና እባካችሁ ባለሀብቶች የኢትዮጵያ አርቲስቶችን ተንከባከቡ።
አርቲስት ማለት የኢትዮጵያን ታሪክ፣ ባህል አምፕሊፋይ የሚያደርግ የተመረጡ ሰዎች ናቸው እና ችን ሜሴጅ ለማስተላለፍ ነው። አመሰግናለሁ። ሶስታችሁም በተከታታይ ላስተላልፋችሁት መልእክት እጅግ አድርገን ከልብ እናመሰግናለን። ሁለት ሰው ወደ መድረክ እንጋብዛለን። ሰዓሊ ተስፋዬን፣ ከዛ በማስከተል ደግሞ መስፍንን፣ ድምፃዊ መስፍንን ወደ መድረክ እንጋብዛለን። ከዛ ወደ ጸሎት ከመሄዳችን በፊት ግን ስለ ነፃነት መልእክት ማስተላለፍ ፈልጋለሁ፣ መናገር ፈልጋለሁ ያለ ሰው ካለ ደግሞ መድረኩን ክፍት እናደርገውና ወደ ጸሎት ነው የምናልፈው። አመሰግናለሁ። እንደምን አመሻችሁ። ስለ ነፃነት ሁሉም ሰው በደንብ ብሎታል። እንግዲህ በደንብ ጠልቆ ለሚያውቀው ሰው ነፃነት በጣም የልብ ሰው ነው። ጥሩ ጓደኛ ነው። በጣም ከኔ ጋር ከፍሬሽማን ቲያትር ጀምሮ አብረን የተለያየ ፊልሞችን አብረን ሰርተናል። ግን ሁልጊዜ የነፃነት ነገር በጣም የሚደንቀኝ ነገር ሁሌኛ ስራ ላይ የሆነን ከኔ ያጋጥማል፣ በሆነ መንገድ ያለ መግባባት ነገር ይፈጠራልና ችግሮችን የሚፈታበት መንገድ፣ እየሳቀ የሚያሳልፍበት መንገድ ሁልጊዜ ይገርመን ነበርና እጅግ እጅግ ትሁት ሰው ነው። እውነት አሁንም ሳየው ያለ ነው የሚመስለኝ እውነት ለመናገር እና ለቤተሰቡ መጽናናት እመኛለሁ። አመሰግናለሁ። እንደምን አመሻችሁ። እንደዛ አይነት ቦታ ላይ መናገር አልችልም። በጣም ስሜታዊ ነው የሚያደርገኝ። በደስታ ብናገር ደስ ይለኝ ነበር። ነፃነትን ከ20 ዓመት በፊት ነው ለና እሱ የምንተዋወቀው። ባህር ዳር ያለሽው የሚለውን ዘፈን ካልነገርሽኝ የሚለውን ዘፈኔን ዳይሬክት ያደረገልኝ እሱ ነው። ባህር ዳር ድረስ ይዤው ሂጄ ያኔ በዳዊት እንዚራ ጊዜ እየሰራ ፒያሳ ነው የምንተዋወቀው። አበባ ደሳለኝ፣ አብሪሽ ዘጌት፣ እኛ አንድ ላይ ሆነን ማለት ነው። ነፃነት በጣም የለፋ ልጅ ነው። በጣም የለፋ የደከመ ልጅ ነው። ከኡራኤል ፒያሳ ድረስ በእግሩ እየመጣ እኔ ደግሞ ከጉርድ ሾላ ፒያሳ ኮንታክት ማስታወቂያ የሚባል ነስዩም፣ ቴድሮስ፣ ተስፋዬ፣ ጣይቱ አካባቢ ብቻ በጣም የደከመ ልጅ ነው። በጣም ብዙ ጓደኞቻችንን አተናል። እግዚአብሔር እኛን እንደዚህ ቆሞ ከመናገር ይሰውረን። እውነት በተለይ ያለ እድሜያቸው ብዙ እነ ማዲንጎ፣ እነ ታምራት ደስታ እና ጫሉ የመሳሰሉትን አተናል። ከዛ ይሰውረን። ከእንደዚህ አይነት ብዙ መስራት እየቻሉ ብዙ ማፍራት እየቻሉ በተለይ ለኢንዱስትሪው ለጥበቡ እኛ የምንጠቀመው ማዲንጎን የሚያህል ጀግና ዘፋኝ አገራችን ኖሯት ተተኪም ቢፈራ ታምራትን ነፃነትን የሚያህል ጀግና አርቲስት ኖሮ ብዙ ሰው ቢያፈራልን ነበር። ቆመን ከመናገር ከመመስከር ያድነን እግዚአብሔር። ለቤተሰቦቹ መጽናናት፣ ለልጆቹ መጽናናት፣ ለሱ ደግሞ መንግስተ ሰማያትን ያወርሰው። አመሰግናለሁ። እሺ፣ እሱ ጋር መልእክት የሚያስተላልፍ አንድ ወንድም አለ። ከዛ ወደ እለቱ አጠር ያለ ትምህርትና ወደ ጸሎት ስነ ስርዓት ነው የምናልፈው። ነፍስ ይማር፣ እግዚአብሔር ያበርታችሁ፣ ቤተሰቡን እግዚአብሔር ያጽናና። ያሳዝናል በጣም የሞተ ተጎዳ ልባቸው። የሞተ ተጎዳ ብዬ ነው ማምነው፣ ግን የእሱ ጊዜ እና እንደዚህ ሰውን ማገልገል የሚችሉ ሰዎች፣ ለሰው ደስታ የሚሰጡ ሰዎች ሲሞቱ እኛ ተጎዳ እንላለሁ እና ሞቷል እንዳልል ያስቀኛል፣ አለም እንዳልል የለም። እግዚአብሔር ያበርታቸው ቤተሰቦቹን። ድናሉ ለእኛ እንደዚህ ከከበደ አቅፎ ለሳመ ላሳደገው ደግሞ ለቤተሰብ ይከብዳልና እንዲሁ ራሴን ለማስታመም ግጥም ቴራፒ ስለሆነ ግጥም ጽፌ ነበርና ለእናንተም ለማካፈል ከዚህም የተሻለ ቦታ አያገኝም ብዬ ነው። ምን ትበል እናቱ ሲሄድላት አሁን እሷ ናት የምታውቀው የልጅነት ጣዕሙን። እንኳንም አልኖረች ከሸኞች ተርታ ባይሆን ለመቀበል ትቆይ ተዘጋጅታ። ነፃነቱ ድርበብ ሳቅ ጨዋታው ሙሉ ወርቅ ነህ ይሉታል ያነጠሩት ሁሉ።
ደግሞ የሚያሳቀውን ብርታቱን ያውቃሉ። ሽሮ ተቀማምሶ ያሳደገ መንደር፣ ችሎ ተደጋግፎ ያሳለፈ አገር ተከፋሉ ድንገት የሳቁ ፏፏቴ አንተ ደርቀህበት። ሰማይ ፈገግ አለ ሳቅ ሽቅብ ፈሶበት እንግዲህ ሲዘንብ የከፋው መሬት ላይ ሳቅ ቢደፋበት። ቀና ብዬ ሳየው ደመናው አሳቀኝ ነፃነት ወርቅነህ ቀልዷል መሰለኝ። ደግሞ ኮስተር አለ እንደጠጣ ኮሶ መራሩን በዋዛ ቁም ነገር ቀስቅሶ። መች ተጠጋገቡ እናትና ልጁ አደራ ብትሰጠው ሳይርቅ ካጠገቡ አሳደገው እንጂ ኡራኤል ወዳጁ። እንግዲህ መልአኩ ያድርስ ደግፎ ሰማዩን ያልብሰው ከምድር ሳገፎ። ከምድር ወዲያ ሰማይ ተስፋ ተቀጣጥሎ ይመሻል ይነጋል ነፃነትን በቀን እንደዋዛ ጥሎ። ሰውን ያህል ክቡር ውብ ገላ አስከሬን ላፈር ተሸልሞ ሲገባ እንደዋዛ አሰኘኝ አገሬን 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 አይልም ወይ ሰው ስጋውን አፈር ላይ ሲወረውረው። አገሬን አገሬን ይል ነበር ሰው ድሮ ሰው ሰው ይል ጀመረ አገሬ ዘንድሮ። ካፈር ቢሰራውም ገና ለጋ ስጋ እንዴት ወደ መሬት ላፍታ ያዩት ባልጋ። ተገፋ እንደምንም ክፉ ቀን በሳቅ ዛሬን እንዴት ልሽሽ እንዳልደላ ሳውቅ። በጨዋታ በራ ጥቁር የነበረ የጽልመት ቀን ተስፋ ፋኖስ ተቀበረ። እንዴት ያለ ብድር ምን አማርኛ ነው ሳቅ ስታድል ኖረህ ሕዝብ የምታስከፍል በእንባ አሰፍረህ። ያሳደገ መንደር ምን አለ ሰፈሩ ያጫወተ ቀዬ እቁቡ እድሩ እንዴት አረጋቸው ጓደኛ ጎረቤት ምሽቱ ልጆቻቸው እንዴት አረጋቸው። እንዲህ እኔን የናጠኝ በመስታወት ማውቀው እንዴት አድሮ ይሆን መልኩን ያረቀቀው የሳመ ያቀፈ ከልቡ የመረቀው። አይከብድም ወይ ስንብት ከሚወዱት ጋራ እንዴት በእንባ መክሰስ ይሸኛል ደግ ሰው እንኳን ባላጋራ። የቅድሞቹ መንቶ ነበር። ይሄኛው ደግሞ በጣም ሰው የሚያዝናና ሰው በሳቅ ላይ ነው አይደል? በሳቅን ቁጥር እናስታውሳቸዋለን። የኪነ ጥበብ ሰዎች አይረሱም፣ አይዘነጉም። ያስከፋስ ያስከፋ ይታወቃል። ደስታን የሰጠ በደስታ ጊዜ ይታወሳል። እና ሳቅ ላይ ሐውልቱን ተክሏል ብዬ አስባለሁ። ግን ሞቷል። ሁሉም የሚታው ነው። ሁሉም ነገር ይቀራል። ወደ ደሃው ተስፋን ገፋ ጨለማ ላይ ብርሃን ደፋ። የእንባ ጥርሶች የሳቅ እንባ በዋለበት በየዙሪያው ተገነባ። ጨዋታውን እያሞቀ ትዝታውን እያሰፋ ክህደት ፍም ላይ እምነት ተፋ። ነፃነትን ነፃ ሆኖ ከሐዘን ድር ሳቅ ሸምኖ ከሐዘን ድር ሳቅ ሸምኖ በፍታኩታ ለበሰን እያሳቀ አስለቀሰን። ጨለማ ውስጥ ማብረቅረቅን በህመም ውስጥ ማጫወትን እያሳየን ያለ መስሎ ያው ተለየን። በቀልዶች ያላመደ ትዝታውን በትኖልን ሳቁን ገፎን ትቶን ሄደ። አልታመነም ሰው ነውና ትዝታው ግን ታምኖ ጸና። ይኸው ማይኩ ተከደነ የሳቁን ምንጭ ሞት ዘገነ ብለን አናዝን ስላሉልን ጥርሶቻችን ማስታወሻ ሐውልታችን። ስንስቅ ስንስቅ ትዝ ይለናል ትዝ ሲለን ያስቀናል እያሳቀን እንሞቃለን። ሰው ነበረ እናውቃለን። እግዚአብሔር ነፍሱን ይማርልን። እግዚአብሔር ይስጥልኝ። ለግጥሙ እናመሰግናለን። ከዚህ በማስከተል የተከበሩ ዶክተር መምህር ዘበነ ለማ በዋሽንግተን ዲሲና አካባቢው ሀገረ ስብከት ዋና ስራ አስኪያጅ የደብረ ገነት መድኃኔ ዓለም አለቃን ወደ መድረኩ ጋብዣቸው በታላቅ ትህትና ትምህርት ካስተላለፉልን በኋላ እዛው ላይ ሻማ ተሰጥቷችሁ ደግሞ ወደ ጸሎቱ እናልፋለን። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ እግዚኦ አርፍ ለነፍሰ ገብርከ ቃለ አብ ሀገረ ሕይወትን መንግስተ ሰማያትን አውርስልን፣ ልጆቹን አጽናናልን። በዚህ ያላችሁ እንዴት አመሻችሁ? እንዴት አመሻችሁ? እንዴት አመሻችሁ? ሰማይን ያለመሰሶ ከነግሱ ይዘረጋ፣ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና፣ ደመናን ያለ ድምፅ የሚመራው፣ አየርን ሳይታይ የሚያስጉዘው ኃያሉ አምላክ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የእመቤታችን ምልጃ የመላእክት የቅዱሳን በረከት በነፍሰ ገብሩ ቃለ አብ ነጻነት ላይና እዚህ ባለነው በሁላችን ላይ አድሮ ይኖርልን። አጭር ቃል
ለማስተላለፍ ሁለት ሰዎች የእግዚአብሔርን ባህሪ በተለይ ስለ ሞትና አንዳንድ ነገር ጠየቁ። አንዱ ዕዝራ ነው፣ ሁለተኛው ኤርምያስ ነው። ዕዝራ ራስ ፈጠርከን ፍጠረን ሳንልህ እንደገና ደግሞ ትገለናለህ እያለ የእግዚአብሔርን ባህሪ ለመመርመር ብዙ ነገር ውስጥ ገባ። በሌላም ስፍራ አንቺ ምድር ዛሬ እንረግጥሻለን፣ ነገ አንቺ ከበላያችን ነሽ። አንቺ ምድር ዛሬ ካንቺ የሚወጣውን ውሃ እንጠጣለን፣ ነገ አንቺ ደማችንን ትጠጫለሽ። አንቺ ምድር ዛሬ ባንቺ የሚበቅለውን እንበላለን፣ ነገ አንቺ የኛን ስጋ ትበያለሽ። እየተመራመረ ለምንድን ነው እግዚአብሔር እንዲህ የሚያደርገው? አንዳንድ ጊዜ ይህን ጥያቄ ጠይቃላችሁ። እንዴት ነፃነትን አሁን በዚህ እድሜ ለምን ይወስደዋል? ወይም ደግሞ የሚያስደነግጣችሁ ሀዘን ሲቀርብ ለምንድን ነው እንላለን። ይህን ጥያቄ ነው ለዕዝራና ለኤርምያስ እግዚአብሔር መልስ የሰጣቸው። ዕዝራን መልአኩ ራኤል ተላከለት። ዕዝራ የእግዚአብሔርን ባህሪ ማወቅ ፈልገሃል አይደለም? መርምረሃል። እንግዲያው አንድ ቀላል ጥያቄ ልጠይቅህና ከዛ የእግዚአብሔርን ባህሪ እንነጋገራለን። ትላንትና ቀኑ ምን ነበረ አለው። የትላንትናን ቀን ትላንት ማክሰኞ ነበር ትላንት። ዕዝራ ማክሰኞን አሁን አምጣና አሳየኝ አለው። ምን አልኩ ራኤል? እኮ ትላንት ማክሰኞን አምጣና አሳየኝ። እንዴት ይቻለኛል? ታዲያችን ቀላል ጥያቄ መመለስ ማትችል አቅመቢስ የእግዚአብሔርን ባህሪ ለማወቅ ትፈልጋለህን አለው። ጸጥ አለ። ኤርምያስም እንደዚሁ ጠይቆ ስለነበረ ኤርምያስ አለ። ለሱ ደግሞ ራሱ እግዚአብሔር መጣና በል ኤርምያስ ማወቅ ፈልጋል አይደል? እግዚአብሔር የሚሰራውን አንዳንድ ነገር መመርመር ፈልጋል። በል እሺ፣ አሁን አንድ ፈረሰኛ እልክልሃለሁ፣ ያን ፈረሰኛ ተከተለው። እሺ። አንድ ሰንጋ ፈረስ ላይ የተቀመጠ አንድ ሰው እየጋለበ በኤርምያስ ፊት ብሎ እየጋለበ አለፈ። ኤርምያስ ቶሎ በል ተከተለው አለው። ኤርምያስ ወዲያው እየሮጠ ትንሽ ሞከረ። ፈረሰኛው ጥሎት ሄደ። ቆመ። ተከተለው እንጂ አይ አልቻልኩም። እሺ ሌላ ፈረሰኛ ልላክልህ። አሁን ደግሞ ሰንጋ ፈረሱ ላይ ያለው አይታይም፣ ነፋስ ነው፣ ረቂቅ ነው። ኤርምያስ ፊት ትንሽም አልቆመም፣ እፍ ብሎ አለፈ። ኤርምያስ ተከተለው አለው። የቅድሙንም አልቻልኩም እንኳን ይሄንን ምን ማለት ነው? እግዚአብሔር ሆይ ለምን እንደው እንዲምትለኝ አለው። ኤርምያስ የቅድሙ ፈረሱ ላይ ያለው ሰውዬ ያንተ ሐሳብ ነው። ሁለተኛው ግን ያየኸው የማይታየው በነፋስ ያለው እኔ ነኝ። እንኳን የኔን ባህሪ የራስህን ሐሳብ መከተል አትችልም። ብዙ ጊዜ ለዚህ ነው ጥያቄዎቻችን ብዙ ነገሮችን ሲያመጡ እግዚአብሔር መልስ የሚሰጠን። ወዲያው እግዚአብሔር መልስ ይሰጣችኋል፣ በአንድ መንገድ ላይ ይሰጣችኋል። ምክንያቱም አንዳንድ ጊዜ የማታውቁት ነገር አለ። ድንገት የመኪና አደጋ አጋጥሞት አንድ ሰው ቢሞት እንደው ትንሽ ቢቆይ ብናስታምመው ልንል እንችላለን እኛ። እግዚአብሔር ግን ቀጥሎ ያለውን ነገር ያውቃል። ሁለት እግሮቹ ከንቶ ሆነው ወይ ደግሞ እጁ ሆኖ ወይ አይኑ የሆነ ነገር ሆኖ ያ ሰው አስታማሚ ላይ ኖሮ ይችላል እዚህ ምድር ላይ። እንደገና ሌላ ጭንቀት፣ እንደገና ሌላ ሁከት እንዲሆነው በተረፈልን እንላለን። እኛም የምናስበውና እግዚአብሔር የሚያስበው የሚገናኝ ነገር አይደለም። አንትሙ ተሐውሩ ግድመ ግድመ አሐውር ግድመ ግድመ ይላል የኢሳይያስ ቃል ላይ የእግዚአብሔር ቃል። እናንተ የምትሄዱት በዚህ ነው፣ እኔ የምሄደው በዚህ ነው። እናንተ የምታስቡት በዚህ ነው፣ እኔ የማስበው በዚህ ነው ይላል። ስለዚህ እግዚአብሔር ዓላማው ምን ይሁን ብላችሁ አንተ ያልከው ይሁን በሉ፣ ነገሮችን ሁሉ ለበጎ ነው በሉ ብሎ ያስተምረናል። ሁሉ ነገር ለበጎ ነው፣ እግዚአብሔር ያውቃል። ሌላው ብዙ ጊዜ እኛ የምንጨነቀው ስለዚች ምድር ነው። እዚህ ምድር ላይ ስላለው ነገር ብቻ ነው የምንጨነቀው እንጂ አሁን ሰው ሲባል ስጋና ነፍስ ነው። ስጋና ነፍስ ነው።
ስጋና ነፍስ ሲኖረን ስጋ እዚሁ ነው የሚጎትተን ብዙ ጊዜ። ነፍሳችን ግን ሁሌ ስትጠማ ታዋታላችሁ። አሁን በጠቅላላ ሁላችንም የነፍስ ረሃብተኞች ነን፣ የስጋ አይደለም። አሁን እዚህ ሀገር ላይ ነን፣ እንበላለን፣ እንጠጣለን፣ ጥሩ ኢትዮጵያም ያለው ግን ስጋ ይበላል፣ ይጠጣል፣ ይለብሳል። ነፍስ ግን ሁሌ ትጠማለች። ዳዊት እንዲህ አይነት ነገር ውስጡን ሲነካው ምን አለ? ነፍሴ አምላኬ ሆይ ነፍሴ አንተን ተጠማች ይላል። ያቺ የነፍስ እርካታ ወዴት ነው የምትገኘው? ነፍስ ሁል ጊዜ ትጠማለች፣ ሁል ጊዜ ትናፍቃለች። መቼ ነው አምላኬን ማየው ትላለች። መቼ ነው ወደ አምላኬ ፊት የምደርሰው ትላለች። የነፍስ ጉዳይ እንደዛ ነው። የስጋ ጉዳይ ግን እዚሁ ነው። ምክንያቱም 4 ባህሪያት አይደል ያሉን? ከዚህ ከጥፍራችን ጀምሮ እስከዚህ ድረስ ያለው የአፈር ባህሪ ነው። ከታች እስከዚህ ያለው የአፈር ባህሪ ነው። ከዚህ ደግሞ ጀምሮ እስከዚህ ድረስ ያለው የውሃ ባህሪ ነው። እዚህ አካባቢ ማለት ነው የውሃ ባህሪ ነው። ከዚህ ጀምሮ ደግሞ እስከዚህ ድረስ ያለው የነፋስ ባህሪ ነው። ነሳምባ ሁሉ ያሉት እዚህ ነው። ውሃ እዚህ አካባቢ ነው፣ ነፋስ እዚህ አካባቢ ነው። ይሄኛው አፈር ነው። ጥፍር እየቆረጥክ የምጥለው መሬት ላይ ነው የሚረግጠው። ከዚህ በላይ ያለው የእሳት ባህሪ ነው። የነፋስ ባህሪና የእሳት ባህሪ የመላእክት ባህሪ ናቸው። ቀሊላን ናቸው ሁለቱም ወደ ላይ መውጣት ነው የሚፈልጉት። እሳትም ወደ ላይ ነው መውጣት የሚፈልገው፣ ነፋስም ወደ ላይ ነው መውጣት የሚፈልገው። ውሃና አፈር ደግሞ ወዴት ነው የሚፈልጉት? ወደ ታች ነው የሚፈልጉት። ይጎትቱናል። የዚህን ዓለም ነገር ያጣፍጡታል። የዚህ ዓለም ነገር ብቻ እንደሆነ ይነግሩናል። ሌላ ዓለም እንደሌለ አድርገው ይነግሩናል። እግዚአብሔር ምንም እንደማይሰራ አድርገው ይነግሩናል። ስለኔ እግዚአብሔር አይመለከተውም እንድንል ያደርጉናል። ይጎትቱናል። ወይ መከራ ሲመጣብን ወይ ጭንቀት ሲመጣብን ራሱ እኛ ጋር ብቻ የሆነ ይመስለናል። ዋይ ሚ የሚል ንግግሮች ነው የምትሰሙት ብዙ ጊዜ። ምክንያቱም እያንዳንዱን ራሳችን ብቻ አድርገነው ስንወስደው ነው። እነዚህ ሁለቱ ክቡዳን ናቸው፣ ወደ ታች ነው የሚጎትቱት። እነዚህ ደግሞ የመላእክ ባህሪ ናቸው፣ ወደ ላይ ያረጉናል። በእንዲህ አይነት ህይወት ውስጥ ነው እዚህ ምድር ላይ የምንኖረው። አንዳንዴ የሚጨንቅ ነገር ይገጥማል። አንድ ድሮ ድንጋይ ባትሪ ድንጋይ ነበር፣ ኤቭሪዴይ ነው ምናምን የሚባል ባትሪ ድንጋይ። እዛ ውስጥ 9 ቁጥር አለች። 9 ቁጥሯ ውስጥ አንዲት ውሻ ትሁን ድመት ትሁን አላቅም፣ ብቻ አንድ ጥቁር አለች። አትወጣም፣ አትገባም፣ አትንቀሳቀስም። እንደሷ የተወጠረ ሰው አለ በዚህ ምድር ላይ። እንዳይንቀሳቀስ አድርጎ የሚያስሩት ነገሮች ይኖራሉ። የእግዚአብሔርን ነገር ስናቀው ግን ሁሉ ነገር እንረዳለን። ለምሳሌ ነፃነት ሞተ፣ ስጋ መቃብር ተቀበረ፣ ስላሴ መንበረ ጸባዖት። ነፍስ የት ሄደች? ይሄንን የብል ሰው ጥያቄ ነው። ነፍስ ወዴት ሄደች? ነፍስ አትሞትም፣ ነፍስ ያው ናት። ወዴት ሄደች ይች ነፍስ ብሎ መጠየቅ ያስፈልጋል። አሁን አንዳንድ ጊዜ የምናስበው ነገር ለኛ አሁን ከኛና ከነፃነት ቅድም አንዱንም ሲናገር የሞተ ተጎዳ ላለሁኛል። የሞተ ለመቼም አይጎዳም፣ ለሞት አይጎዳም። እግዚአብሔር ደግሞ ምን አይነት ደግ እንደሆነ በጣም ብዙ ጊዜ በብዙ ቦታ ትሰማላችሁ። እግዚአብሔር በጣም ደግ ነው። ሲኦል እገባለሁ፣ እሳት ውስጥ እገባለሁ። እግዚአብሔርን አምኖ በእግዚአብሔር ታምኖ በፍርሃት ልቦናውን ለሱ የሰጠ ሰው ኃጢአት፣ ሁሉም ሰው በደለኛ ነው። እግዚአብሔርን አምኖ የኖረ ሰው ግን ወዴትም አይሄድም። ድሮ የዘለሰኛ ላይ የሚባል አለ። እስቲ ላስብላችሁ። እናንተ ብዙዎቻችሁ የጥበብ ሰዎች ስለሆናችሁ የዓለም ነገርን እና ግጥሙ ምኑ ስለምታውቁት ላስብላችሁ እሱን። ብዙዎቻችሁ ኦርቶዶክሶች ትኖራላችሁ እዚህ ውስጥ፣ ብዙዎቻችሁ ደግሞ ሌሎቻችሁም ደግሞ የተለያየ እምነት ይኖራችኋል። ያው ነፃነት በኦርቶዶክስ ስለሆነ ንግግር የምንም ኦርቶዶክሳዊ ስለሆንኩኝ በዛ መንገድ ነው። እነሱም ቅድም ሲናገሩ እንደነበረው እንዲህ ይላል። ላስብላችሁ። ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ እወርዳለሁ፣ እኔ ምን ቸገረኝ። ይህንን ሰምታችሁ ታውቃላችሁ? የድሮ ነው፣ ታውቁታላችሁ እናንተ። ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ እወርዳለሁ፣ እኔ ምን ቸገረኝ። እያንዳንዱ ኦርቶዶክሳዊ በ40 ቀኑ ወይ በ80 ቀን ወይ ደግሞ ክርስትና እንደተነሳበት ስጋው ደግሞ ተቀብሏል። ያ ስጋው ደግሞ እንደ እህል አይደለም፣ አይጠፋም። ስለዚህ ይሄ ሰውዬ ምን እንደሚለው ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ፣ ብትፈርድብኝ፣ ወደ ሲኦል ግባ ብትለኝ፣ ስጋህን በልቼ ደምህን ጠጥቼ ተኮነን ብትለኝ ይዤህ እወርዳለሁ፣ እኔ ምን ቸገረኝ። አንተንም ይዤህ ነው ሲኦል የምገባው። በጣም ብልህ የሆነ ሰው ነው ይሄን የሚናገረው። እጅግ ረቂቅ ነገር ነው። ሲኦል አይስማማህምና ላንተ እዛ አትከተኝም። ስጋህና ደምህን ይዤ እንዴት ሲኦል እገባለሁ? ስለዚህ አውጥተህ የመንግስት ወራሽ ታደርገኛለህ የሚል ነው። ስለዚህ ሁሉ ጊዜ እግዚአብሔርን ፍሩት፣ እግዚአብሔርን አምልኩት፣
ጸሎት አድርጉ ለነፍሳችሁ የሚሆነውን። ከዛ በኋላ ሁሉን ነገር ማድረግ የሚችል እግዚአብሔር ነገሮችን ለበጎ ያደርግላችሁ። በስጋዊ ኑሯችሁ ብዙ ጊዜ በዚህ በሰውን ለማስደሰት ወይም ደግሞ በተለያየ የዚህ የአርት ነገር ውስጥ የጥበብ ነገር ውስጥ ያላችሁ ሰዎች የሚያስፈልጋችሁ ባላንሲንግ የሆነ ላይፍ እና የቢዚ ሰዎች እንዴት መኖር እንዳለባቸው የሚያሳየውን ነገር ነው። በብዙ ስራ ትወጠራላችሁ። ምግብ የምትበሉበት ሰዓት ይዛባል። ትንሽ ለመንቀሳቀስ ጊዜ ላይ ኖራችሁ ይችላል። ወደዳችሁም ጠላችሁም ከአሜሪካን ፕሬዚደንት በላይ ቢዚ እዚህ ዓለም ላይ የለም። ቢያንስ 45 ደቂቃ ስፖርት መስራት አለበት። የፈለገ በስራ ብትጠመዱ በእግራችሁ መሄድ መቻል አለባችሁ። በሰዓት ጾም ካልሆነ በሰዓት መመገብ ይኖርባችኋል። እዚህ አንድ ስለ ጊክስ የሚያወራ አንድ መጽሐፍ አለ። ሰዎች እንዴት ነው ራሳቸውን የሚችሉት በሚል እዚህ ጆርጅ ታውን የሚኖር ስለ አንድ ጠበቃ አለ። በነገሩ ቴክስት ቡክ ነው። እናቱን በጣም ነው የሚወደው። አባቱ አልዛይመር ነው። ምንም የሚያስታውሰው ነገር የለም። እናቱ ናት የምትረዳው። ከኮሌጅ ጨረሰ ሰውየው። ከዛ በኋላ ኮሌጅ እንደጨረሰ በቃ እናቴን አሳርፋለሁ ረዳለሁ ብሎ የሚያስብ አሜሪካዊ ነው። ከኮሌጅ እንደጨረሰ እናቱ ሞተች። አንዳንድ ጊዜ የሚያጋጥሙ ነገሮች አሉ። በጣም አዘነ በእናቱ ሞት። ትንሽ ሲቆይ ጥሩ ጓደኛ አገኘ። ጥሩ ጓደኛ አግኝቶ ከሷ ጋራ የእናቱን ማዘን በመርሳት ለመጋባት 2 ወር ሲቀራቸው ራሴን አለች። ዋሽንግተን ዲሲ ኤሪያ አሉ የሚባሉ ሐኪም ቤት ሳይካትሪስቶች አማካሪዎች ጋር ተወሰደች። አይ የሰርጉ ጉዳይ ድንገት ከብዷት ሊሆን ስለሚችል ከቤተሰቧ ጋር ትንሽ ጊዜ ታሳልፍ። ከዛ ወደ አትላንታ እዛ ቆየን። እዛ ስንሄድ ግን ጭንቅላቷ ውስጥ ሌላ ነገር አለ እና በጣም የሚያሳዝን ነገር ነው። ሰርጋችንን የጠራናቸውን ሰዎች ሁሉ ካንስል አደረግን። ቆየሁና ወደ ጆርጅ ታውን ሎ ፈርም ውስጥ ያለ ሰው ነው። ተመለስኩኝ። በማግስቱ ጓደኛዬ መጣ። በሬን አንኳኳ። ሲመጣም አንድ ነገር ነው ያልኩት። ሞተች ነው ያልኩት። እሱም እጄን ይዞ አዎ አለኝ። እንዲህ አይነት ሰዎች በምን አይነት ሁኔታ ነው ኑሯቸው እንደገና ሊመሩ የሚችሉት? ቤተሰቦች ሀዘን ሲገጥም በአጠቃላይ አንዳንድ ጊዜ ውስጣችን ራሱ ብዙ ነገሮች አሉት። ፍራክሽን አለ፣ ይጋጫል፣ ሀሳብ ይጋጫል። አንዳንድ ጊዜ የምናስባቸው ነገሮች ሁሉ የማይሆኑ መስለው ይሰሙናል። በተለይ እንደዚህ አይነት ጊዜ ሲገጥማቸው ሌላው ደግሞ ዓለም ምን ያደርጋል? መስኮቱን ዝግትግት ያደርግባቸዋል፣ ጭልምልምልም ያደርግባቸዋል። ሌላ ተስፋ እንደሌለን አድርጎ ሊያሳየን ይችላል። ስለዚህ በዚህ ውስጥ ሁሉ የትንሽ የመንበርከክ ሰዓት፣ የጸሎት ሰዓት ለሰው ታስፈልጋለች። ለነፍስ ጸሎት፣ ለስጋ ደግሞ ስፖርት ያስፈልጋል። ይሄ እግዚአብሔርም ይወደዋል። ስለዚህ ኑሯችሁን በምን አይነት መልክ ማድረግ እንዳለባችሁ ለራሳችሁ ብዙ ነገሮችን መንገር ያስፈልጋልና ብዙ እንደሚባለው የሰው ሀብት ናችሁ እናንተ፣ የእግዚአብሔር ሀብት ናችሁ፣ የሰዎችም ሀብት ናችሁ። ሰዎች ደስ ሲላቸው እግዚአብሔር ደስ ይለዋል። ምንም ጥያቄ የለውም። በተለይኛ ኑሮ በከበደበት ህይወት በመረረበት በዚህ አስጨናቂና አስከፊ ጊዜ ውስጥ እኮ እንደነ ነጻነት ያሉ ሰዎች እኮ የሰው ኑሮ እኮ በተወሰነ ደረጃ እኮ ሸክም የሚያቀሉ ናቸው። ስለዚህ እግዚአብሔር የዚህን ወጣት ነፍስ ሀገር ህይወት መንግስተ ሰማያት ያወርስልን። 2 ቀን ነው ነጻነትን ያገኘሁት። እሱ ይወቀኝ አይወቀኝ አላቅም። አንዴ የዳዊትን ዝራ ሲታይ በእንግድነት ይልን ብለውኝ ተጋብዤ ነጥላሁን ዘውገ ነበሩና ሄድኩኝ። ገና የመጀመሪያ አካባቢ ነው። እንዳለቀ እነሱም በጀርባ በኩል ነው የሚወጡትና ነጻነት የሆነች ነገር ትንሽ ነገር ይዞ በጣም ይሮጣል። ታክሲ ለመያዝ እንደሆነ ገባኝ። ሌሎች ደግሞ
እንዳያቅማቸው መኪና አላቸውና ወደዛ ይሄዱ ነበር። እሱ በጣም ሲሮጥ ሳሚና ቴዲ የሚባሉ ጓደኞች አሉኝ። ጨለምለም ብሏል ትንሽ ጥሩልኝ አልኩና አስቆምኩት እና ምን አይነት ፖቴንሻል እንዳለው ያንን ማየት ይችል ነበረ። ስለዚህ የነገርኩት ነገር ምንድነው? አውቃለሁ ቸኩልሃል፣ ታክሲ ለመያዝ ነው። ቲያትሩን አይቼዋለሁ። ቲያትሩ ድራማው ድራማ የሚሆንበት አንዱ ትልቁ ነገር ያንተ እዛ ውስጥ መኖር ነው። ስለዚህ ነገ በኢትዮጵያ ሕዝብ ትልቁን ቦታ ይዘህ እነዚህን አሁን ያልካች እነዚህን ነገሮች አሁን የምትሮጠው ነገር ሁሉ በሌላ ቀይረህ በኢትዮጵያ ሕዝብ ውስጥ እና ለኢትዮጵያ ትልቅ ስራ እንደምትሰራ ፖቴንሻል በውስጥ እንዳለ እመለከታለሁ የሚል ነገር ነግሬዋለሁ። እኔ ልሁን አልሁን ሊያቀኝ አይችልም። ይሄንን ብየዋለሁኝ። ሁለተኛ ደግሞ እዚህ ሀገር ቅድም የተባለው ቲያትር ይመስለኛል ፍሬሽማን ነው መጥቶ ነበርና አንዴ የዛን ጊዜም ለሰላምታ ከስገባ ሰላም ብያቸው ስገባ እዚህም ተጋብዤ ሄጄ ስለነበረ እነዚህ ናቸው ማስታወሳቸው ከነጻነት ጋር። በተረፈ ግን አንድ ጥያቄ ልጠይቅና ላብቃ፣ ወደ ጸሎት እንሂድ። የቅድመ አያቶቻችሁን ቅድመ አያት የምታውቁ ሰዎች አላችሁ እዚህ ውስጥ? የቅድመ አያቶቻችሁን ቅድመ አያት አይኖርም። ዛሬ ጠዋት ፍታት ነበርኩኝ በእኛ ቤተክርስቲያን። ፍታቱ የቀኛዝማች በላይ የሚባሉ ሰው ነው። አሁን እሳቸው የሞቱት ዛሬ በ107 ዓመታቸው ነው። ባለፈው ኢትዮጵያ ሄጄ ነበረ። ኢትዮጵያ ሄድኩት አንድ ታላቅ አባት ነበሩ እና እሳቸው የሚቀጥለው ከዚህ ሳምንት በኋላ አልኖርም እና ና ብለውኝ ሄድኩት። ከዚህ ሳምንት አላልፍም አሉኝ። በአስቸኳይ ትኬት ቆርጬ በማግስቱ ሄድኩኝ እና እንዳሉት አርብ ቀን አረፉ። እኔ ሐሙስ ጠዋት ደረስኩ። እድሜያቸው 123 ነበር። ግን ገና ብርቱ ነበሩ፣ ጠንካራ ነበሩ። ቅድም የምንለው ጥያቄ የሚፈጠረው እዚህ ጋር ነው። ነጻነት ደግሞ በ40ዎች ውስጥ ነው። እኔ አንዴ አስታውሳለሁ የሰርጉ ዕለት ወጥተው አንድ 30 ዓመት ያህል የሚሆነው ይመስለኛል። ድንገት ሰምታችሁ ይችላል። እንደወጣች ወደ መኪና ልትገባ ስትል ሌላ የሚመጣ መኪና ገይቶ ወዲያውኑ አረፈች። ምንድነው? አልጋ ላይ በዚህ ሰዓት የሚማቅሰው አለ። ነፍስ አትወጣ ብዙ ዓመታት ሆስፒታል ውስጥ የተኙ ሰዎች አሉ። ምንድነው የእግዚአብሔር ዓላማው? እነዚህ ነገሮች በጣም ማስተዋል ይገባል። 4 ጥያቄዎች ሁልጊዜ ያነሳለሁ ለቅሶ ቤት። ከዚህ በፊትም ስናገር ሰምታችሁ ይሆናል። የመጀመሪያው ጥያቄ እኔ ማን ነኝ ነው። እኔ ማን ነኝ? It's a question of identity ነው። ማን ነኝ? ፍጡር ነኝ፣ ሰው ነኝ። ሁለተኛው ጥያቄ ከየት መጣሁ ነው። It's a question of origin ነው። ከየት ነው የመጣሁት? ከፈጣሪ ነው የመጣሁት። ሶስተኛው ጥያቄ It's a question of purpose ነው። ምንድነው እዚህ መሰራው የሚለው ነው። እንዴት እንዲህ ሊሆን ቻልኩ የሚለው እዚህ ዓለም ላይ ያለው ነገር ነው። የመጨረሻው ጥያቄ ግን መጨረሻዬ ወዴት ነው ነው የሚለው። It's a question of destination። ወዴት ነው መጨረሻዬ? መጨረሻችን እግዚአብሔር ነው። እግዚአብሔር የፈጠረንን አንድ ብርጭቆ ውሃ የሰው ልጅ ማምጣት አይችልም። ይሄ ሁሉ ጥበብ ተነግሮ ይሄ ሁሉ ፈላስፋ ምድር ላይ ሰማይ ወጣው ጥልቅ ገባው እመቃትን ፈለካትን አጠናው የሚለው አንዲት ብርጭቆ ውሃ ማምጣት አይችልም። ተኝቶ እንቅልፉን እያንኮራፋ ይለጥጣል። አቅመ ቢሶች ነን። ከእግዚአብሔር ውጭ ምንም ነገር የለም። እዚህ እግዚአብሔርን ከያዝነው እግዚአብሔር ደግሞ ዝም ብሎ በራሳችሁ አይምሮ ትንሽ አታድርጉት። እንዲህ አድርጌያለሁ ይቀጣኛል፣ በዚህ ጋር ይቀስፈኛል። እንደሱ አይደለም። እግዚአብሔር ከአስፈሪነቱ ይልቅ መሐሪነቱን በልባችሁ ውስጥ ሳሉት። ደግነቱን እዩት። እንደኔና እንደናንተ ኃጢአት ቢሆን ዛሬ ፀሐይ ትወጣለች እንዴ? ዛሬ ይነጋል ይመሻል እንዴ? ደግ እግዚአብሔር ስለሆነ እንጂ። የእግዚአብሔር ገንዘቦች ናችሁ። እግዚአብሔር ገንዘቡን ወደ ራሱ ነው የሚከተው። ሁሌ ላለው ከኪሳችሁ 100 ብር ወድቆ ጭቃ ቢነካ ትቶ የምትሄዱ ብዬ አንድም ሰው እስከዛሬ አላገኘውም። ትቶ የሚሄድ ማትቶ ይሄዳል። ገንዘቡ ነዋ። ጭቃውን ጠርጎ ክትት ነዋ። ኃጢአት በደል ቢነካችሁ፣ ርኩሰት ቢነካችሁ፣ ብትቆሽሹበት ሕጽበኒ ወአንጻኒ ማጥያቴ እጠበኝ አንጻኝ ከበረዶም ይልቅ ነጭ ሆንልሃለሁ ይላል ልበ አምላክ ዳዊት። እንደዛ እያጠበ ገንዘቡ ስለሆናችሁ ወደ እግዚአብሔር መንግስት ያገባራል። ነጻነትን ወደዛ ነው የሚያገባው።
አምላካችን ስሙ የተመሰገነ ይሁን። ደግ እግዚአብሔር ነው ያለን። ደግ ነገሩን ያድርግልን። ይቅር ባይ እግዚአብሔር ነው። ይቅርታውን ቸርነቱን ያድርግልን። በኑሯችሁ በነፍስም በስጋም ነፍስና ስጋ ናችሁ። ለስጋችሁ መልበስ አለባችሁ፣ ለስጋችሁ መብላት አለባችሁ፣ ለስጋችሁ መተኛት አለባችሁ፣ ለስጋችሁ እንቅስቃሴ ማድረግ አለባችሁ። ለነፍስና ለስጋ ጭምር ደግሞ በእግዚአብሔር ፊት ትንሽ ስግደት ትኑራችሁ። 41 ስግደት፣ ትንሽ ጸሎት ትኑራችሁ። በቃ ከዛ ውጪ ግን አሁን የቅድመ አያቶቻችሁን ቅድመ አያት አናቅም አላችሁኝ አይደለ? ስንሞትስ ስንሄድ እናቃቸዋለን በደንብ። አሁን እኛ ነፃነትን አናየውም ማለት ቅድም እንዳለው ወንድማችን፣ አሁን ነፃነትን አናየውም። ነፃነት እኛን ያየናል ወይ? በደንብ። ነፍስ ሙሉ ዕውቀት ነው የምትመላው። ዛሬ በድንግዝግዝ ነው የምናየው አለ ጳውሎስ ሐዋርያ። ዛሬ በድንግዝግዝ ነው የምናየው። ድንግዝግዝ ማለት ይሄ ጭልምልምልም ብሎ ዝም ብሎ የሆነ ቅርጽ ሁሉ ሰው የሚመስለን ድንግዝግዝ። ወይም ደግሞ ሻወር ወስዳችሁ መስታወቱ በእንፋሎቱ ራሳችሁን ለማየት ትቸገራላችሁ። ወይም መስታወት ፊት ቆማችሁ ሁለመናችሁን የምታዩት ሰዎች አላችሁ። በመስታወት ነው የምናየው በድንግዝግዝ አለ ጳውሎስ ሐዋርያ። መስታወት ፊት ስትቆሙ ይሄን ብቻ ነው የምታዩት። ይሄንን አታዩም። በዚህም መስታወት ብታደርጉ እንደው አብዝቷችሁ እንደሆነ ነገር ያደርጋችኋል እንጂ አታዩም ራሳችሁን። እዛ ስንሄድ ግን ፊት ለፊት ነው የምናየው አለ። ምንም የሚሰወረን የለም አለ። አብርሃም ማን ነው? ይስሐቅ ማን ነው? እዛ ስንሄድ እናውቃለን አለ። እዚህ ምድር ላይ ሆነን ግን አናውቅም አለ። እንደ አርስቶትል ስጋ የነፍስ እስር ቤት ነው አይደለም የኛ ትምህርት። ስጋም ክቡር ነው። በትንሣኤ ዘሙታን በዘጉባኤ ይነሳል። ነፃነት በመበስበስ ዛሬ ወደ መቃብር ገባ፣ ባለመበስበስ ይነሳል። ይሄ ነው የኛ ትምህርት። ዛሬ በድካም ተዘራ ነው የሚለው። እንደ ዘር ነው የሚያየን፣ እንደ ስንዴ አንተ የቆሮንቶስ ገበሬ ይላል ጳውሎስ ሐዋርያ። በነ አርስቶትል በነ ፕሌቶ በነ ሶቅራጢስ ትምህርት ተምረው ትንሣኤ ሙታን የላቸውም። ሰው ከሞተ በኋላ አይነሳም። በግሪክ ፍልስፍና በኦሊምፐስ ተራራ ላይ 11 አማልክት ናቸው የሚመሩት። ንጉሠ ነገሥታቸው ዚዩስ ይመራቸዋል፣ ይመራሉ። ወደ ላይ ቀና ብለው የሚያዩት የለም። ከመቃብር በላይ ህይወት የለም። ስለዚህ ዮሐንስ ወንጌል 12 ላይ ምን ትመለከታላችሁ? ኢየሱስን ልናየው እንወዳለን የሚል ትመለከታላችሁ። ኢየሱስን ልናየው እንወዳለን። የግሪክ ሰዎች መጡ። ለምን? ትንሣኤና ህይወት እኔ ነኝ። ይሄን ቃል ድገሙት። ትንሣኤና ህይወት እኔ ነኝ። ለወንድማችን ትንሣኤና ህይወት ይሁንልን። ለጸሎት እንነሳ። ጸሎቱን የምናደርሰው ለወንድማችን ለነጻነትም እንደገና ደግሞ ለራሳችንም ነው እና ለሀገራችንም እና ለታመሙ እና ለሞቱ ዘመዶች ሁሉ ነው የምናደርገው። በነጻነት በዚህ ባረፈበት መታሰቢያ እኛም ደግሞ ይህን ጸሎት እናደርጋለን። ቅዱስ እግዚአብሔር የሚለውን ሳስብላችሁ በኋላ ቅዱስ እግዚአብሔር የሚለውን 3 ጊዜ ማስብላችኋለ። ከዛ ስብሐት ለአብ ብለን አመስግነን እንጨርሳለን። እነዚህን መብራቶች ሁላችሁም መያዝ ትችላላችሁ። አሁን የሚሰጥ ከሆነ መያዝ ትችላላችሁ። አአትብ ገጽየው ኩለንታይ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምኖት ማኅፀን ክህደት ከጸሬ ሰይጣን በቅድመ ዛቲም የቅዱስ ቤተ ክርስቲያን እንተ ይእቲ ስም የማርያም ጽዮን ለዓለም ዓለምና አኩተከ እግዚኦን ሲባከ ንባርከከ እግዚኦን ታምነከ ንስለከ እግዚኦ ወናስተበቋ ከነገኒ ለከ እግዚኦን ተቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርኮ ለከ ይትቀነይ ኩሉ ልሳነ አንተ ውእቱ አምላክ አማልክት ወግዚ አጋእስት ወንጉሰ ነገስት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንጼዋ ከነነ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንተ ሙሰሶ በተጸልዩ ከመዘበሉ የጌቶች ጌታ የነገስታት ንጉስ የአማልክት አምላክ የኃያላን ኃያል የክቡራን ክቡር የቅዱሳን ቅዱስ የሰራዊት ጌታ እግዚአብሔር አምላካችን ሆይ በዚህ ሰዓት እኛ ልጆች ተሰብስበን ልጅህን ወንድማችንን ነጻነትን ቃለ አብን በሀገረ ሕይወት በመንግስተ ሰማያት እንድታኖርልን እኛም ሁላችንን በረድኤት በቸርነት እንዳትለየን ከዚህ በፊትም የሞቱትን ሁሉ እንድትምርልን እንድታጸድቅልን እዚህ ያለነው ልጆች በጠቅላላ እንማጸናሃለንና በእናትህ አማላጅነት በመላእክት ጥበቃ በቅዱሳን በረከት ለነፍሰ ገብሩ ቃለ አብ ለወንድማችን ነጻነት እንዲሁም ደግሞ ለኛም ሰላምህን ፍቅርን ጸጋህ እንድታጎናጽፈን ቅዱስ ፍቃድ ይሁንልን። ቅዱስ እግዚአብሔር ከኔ ቀጥላችሁ ጸልዩ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማትሞት የማትለወጥ ከቅድስት ድንግል ማርያም የተወለድ ካቤቱ አምላካችን ልጅህን ነጻነትን ቃለ አብን በሀገረ ሕይወት በመንግስተ ሰማያት አውርስልን። እዚህ የተሰበሰብነውን እኛ ሁላችንንም ይቅር እንድትለን ፍቃድህ ይሁንልን። ቅዱስ እግዚአብሔር ቅዱስ ኃያል
ቅዱስ ሕያው የማትሞት የማትለወጥ ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል በዮርዳኖስ በ30 ዘመን በእደ ዮሐንስ የተጠመቅህ በቀራንዮ አደባባይ እጆችን ለሕማም ዘርግታ 13ቱን ሕማማተ መስቀል ታግሰ የሾህ አክሊል ደፍተ በ5 ቅንዋት ተቸንክረ ኃጢአት በደላችን ልትደመስስልን አቤቱ ደምህን ያፈሰስ ሥጋህን የቆረስክ ወደ አንተ የመጣውን ይህንን ወንድማችንን ነጻነትን ቃለ አብን በመንግሥትህ እንድታስብልን እኛንም ይቅር እንድትለን ቅዱስ ፍቃድህ ይሁንልን። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማትሞት የማትለወጥ ዘተንሥአ እሙታን አመሳልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማናቡ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ። አቤቱ አምላካችን ለነፍሰ ገብሩ ቃለ አብ ሀገረ ሕይወት መንግሥተ ሰማያት እንድታወርስልን እኛንም በረድኤት እንዳትለየን የነጻነትን ልጆች በቁመት በመንፈስ በሀብት በጸጋ በሀብት በጤና እንድታሳድግልን ባለቤቱንም እንድታጽናናልን ዘመድ አዝማዱን ሁሉ ጓደኞቹን ሁሉ እንድታጽናናልን እኛንም ይቅር እንድትለን በረድኤትህ እንዳትለየን እንማጸናሃለን። ሁሉን የምትችል አምላክ ሆይ አልዓዛርን ከመቃብር እንዳወጣኸው ልጅህን ቃለ አብን በቀኝ ከሚቆሙት ቅዱሳን ደምርልን። ለዚሁም እናትህን ቅድስተ ቅዱሳን ድንግል ማርያም አማላጅ አድርገን እንማጸናሃለን። በፊትህ የሚቆም ቅዱስ መልአክ ሚካኤልን እሱን ይዘ እንዲሁም ከእሳት የሚያወጣ ቅዱስ ገብርኤልን ይዘ እንማጸናሃለንና የወንድማችን የቃለ አብን ነፍስ ሀገረ ሕይወት መንግሥተ ሰማያት አውርስልን። በአብርሃም በይስሐቅ በያዕቆብ በነ ሳራ በነ ርብቃ በነ ራሔል መካን አሳርፍልን። እኛንም ይቅር በለን፣ ቤተሰቦቻችንን ጠብቅልን፣ ሀገራችንን በአይነ ምሕረት ተመልከትልን። በዚህ ሰዓት በተለያየ አሟሟት የሚሞቱትን የኢትዮጵያ ልጆች በጦርነቱ በረሃቡ በእርስ በርስ ግጭቱ እንዲሁም ደግሞ በእምነታቸው ምክንያት የሚገደሉትን አስከሬናቸው በመንገድ የወደቀውን አቤቱ ሁሉን ማየት የምትችል አንተ እግዚአብሔር ሆይ በረቂቅ ስልጣን ተመልክተህ ሰላምህን ፍቅርህን ምሕረትህን እንድትልክልን ቅዱስ ፈቃድህ ይደረግልን። መላውን ዓለም ሁሉ ሰላም አድርግልን። ይልቁንም ዛሬ ወደ አንተ የምንጮኸውን ጩኸት ተቀብለ የወንድማችንን የቃለ አብን የነጻነትን ነፍሱን በቅዱሳን መካን እንድታሳርፍልን እዚህ ያለነው ሁላችን በአንድ ላይ ሆነን የሰማዩ አባታችን ሆይ ብለን እንለምንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማያት እንደሆነች እንዲሁ በምድር ትሁን። የዕለት እንጀራ ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትን ይቅር የምትል ንስሐን የምትወድ ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጣቸው ከልጅነታችን እስከ እውቀታችን ከመዓልት እስከ ሌሊት ያለ ፍቃድ በፈቃዳችን አውቀንም ሳናውቅም በድፍረትም በስህተትም የሰራነውን ኃጢአታችን ይቅር ትለን ዘንድ በስምህ 12 ጊዜ እንማጸናሃለን። እግዚኦ መሐረነ ክርስቶስ። ባለፈው በሰራነው ሁሉ ይቅር በለን፣ በሚመጣውም አንተ ጠብቀን። ስለ እናት ስለ ድንግል ማርያም ብለህ ከማሁ በእንተ እግዝእትነ ማርያም 12 ጊዜ ኦ እግዚኦ አይርፍ። ጌታ ሆይ የልጅህን የቃለ አብን ነፍስ በመንግሥተ ሰማያት ዛሬም በገነት አሳርፍልን። በሐልዮ በነቢብ በገቢር የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ሁላችን ይባርከን። እግዚአብሔር እረኛዬ ነው የሚለውን መዝሙር ከኔ ጋር እንደቆማችሁ እንዘምር። እግዚአብሔር እረኛዬ ነው የሚለውን ዘምረን ቀጥሎ ደግሞ እግዚአብሔር እረኛው ነው በሚል ደግሞ እንዘምረዋለን። እግዚአብሔር አምላካችን ነጻነትን የመንግስቱ ዜጋ ያድርግልን፣ ልጆቹን ያሳድግልን። እናንተንም ይህንን ዝግጅት ያዘጋጁትን ሁሉ ብድር ይግባልን፣ ክፉ አይንካችሁላችሁንም። እግዚአብሔር እረኛዬ ነው ይጠብቀኛል።
እግዚአብሔር እረኛዬ ነው ይጠብቀኛል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እኔን ይመራኛል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እኔን ይመራኛል። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እኔን ይመራኛል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እግዚአብሔር እረኛው ነው ይጠብቀዋል። እግዚአብሔር እረኛው ነው ይጠብቀዋል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ ነፍሴን ይመራዋል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ ነፍሴን ይመራዋል። እግዚአብሔር እረኛው ነው ይጠብቀዋል። እግዚአብሔር እረኛው ነው ይጠብቀዋል። እግዚአብሔር እረኛው ነው ይጠብቀዋል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እሱን ይመራዋል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛ ይሆናችሁ፣ ከመከራ ሥጋ ከመከራ ነፍስ ይሰውራችሁ፣ ከሐዘነ ሥጋ ከሐዘነ ነፍስ ይሰውራችሁ፣ ከሞተ ሥጋ ከሞተ ነፍስ ይሰውራችሁ፣ ሀብተ ሥጋ ሀብተ ነፍስ ይስጣችሁ፣ ረድኤተ ሥጋ ረድኤተ ነፍስ ይስጣችሁ፣ ትፍሲተ ሥጋ ትፍሲተ ነፍስን ይስጣችሁ፣ ወንድማችንን በገነት ያሳርፍልን። በአንድ የልብ ወግ የሚል ላይ ሲናገር ከሰማሁት ከውስጥ የወሰድኩት ነገር አለ። ሰዎችን በዛ መንገድ ነው እማያቸው። ዛሬ እዚህ ያስመጣኝ አንደኛ ኦርቶዶክሳዊ እምነቱ የጠነከረ ስለሆነ ብዙ ነገሮችንም ስለሚያደርግ ነው። እዛ ንግግር ላይ የምንሰማው ስለ ገንዘብ አወጣጥ ሲናገር ብዙ ነገር አለ አለ። አስራት አለ፣ በኩራት አለ። እነሱን ሁሉ ካደረኩ በኋላ ደግሞ በሌላ መንገድ ብዙ ነገር አደርጋለሁ ሲል ሰማሁ። ምን አይነት ጠንካራ ክርስቲያን ነው ማለት እኮ ነው። ስለዚህ ይሄ ቀላል ነገር አይደለም እና እናንተ እግዚአብሔር እንዴት እንደሚወዳችሁ ብቻዩ ሰው በሚለው መንፈስ ሰዎች ስለሚያወሩት ነገር እንደዛ ነገሮችን በፍጹም ወደ ውስጣችሁ አታስገቡ። በእናንተ ደረጃ ቅድም ያልኩት በጣም ከፍ ያሉ ነገሮች አሉ። ብዙ አይነት ነገሮች ይኖራሉ። አንድ ነገር ሁሉ ጊዜ ትኩረት ስጡ። የምንጠቀምበት ነገር መንገድ ላይ ስትሄዱ ውሻ ሲጮህባችሁ ትጮሃላችሁ?
ውሻው እየጮህባችሁ ዞራችሁ ከውሻው ጋር ትጮኻላችሁ። ጉዟችሁን ያዙ፣ መስመራችሁን ያዙ፣ እግዚአብሔርን ፍሩ፣ ስራ ስሩ። ያኔ እግዚአብሔር እጅ ደግሞ በእናንተ ላይ ጥላ ይሆናል፣ ጥላ ይሆናችሁ፣ ከለላ ይሆናል፣ ከለላ ይሆናችሁ። በምትሄዱበት ሁሉ ደግሞ የእግዚአብሔር ስም ስለምታስተዋውቁ እኔ ደስ ይለኛል። የማይገነዘቡ ሰዎች አሉ። የእግዚአብሔር ስም አሁን ቅድም ሰዎች የመጡ እንደምን ዋላችሁ ሲሉ ዝም አትበሉ። በፍጹም እንደምን ዋላችሁ ላለ ሰው ሁሉ እግዚአብሔር ይመስገን መልስ ስጡ። በየደቂቃው በየሰካንዱ ማመስገን እንዴት መታደል ነው። እግዚአብሔር ይባርካችሁ፣ ፊቱን የሚያብራላችሁ። እንደዚህ አይነት ሞት ሲመጣ አረፈ ነው የምንለው እኛ። በቤተ ክርስቲያን ስትሄዱ ፍታት ሲደረግም የሚባለው ጸሎት አረፈ ነው። ነፍሴ አትሞትም፣ ነፍሴን ያድናታል ኢየሱስ ክርስቶስ። ስለዚህ ነፍሴ ወደ ረፍትሽ ግቢ ነው የሚባለው ዛሬ። ነፍሴ ወደ ረፍትሽ ግቢ፣ ይሄ ነው የሚባለው ሁሉ ይሄ ነው። ወደ ረፍትሽ ነፍስ ቅድም እንዳልኳችሁ ወደ እግዚአብሔር ነው የምትሄደውና የሚዜመው ዜማ እንዲህ የሚል ነው። እንደቆማችሁ ሻማችሁም ስለያዛችሁ በተኮላደፈ ድምፅ ልበልላችሁ። ግብዬ ነፍስያ ውስተ ዕረፍትኪ እስመ እግዚአብሔር ረዳእኪ እስመ አድኃና ለነፍስየ እሞት ነፍስየ ውስተ ዕረፍትኪ ነፍሴ ሆይ ወደ ዕረፍትሽ ግቢ። እስመ እግዚአብሔር ረዳእኪ እግዚአብሔር ረዳትሽ ነውና። እስመ አድኃና ለነፍስየ እሞት ነፍሴን እግዚአብሔር ከሞት አድኗታልና። ይሄ ነው ሰው የሚለው ሲሞት። ሰው ሲወለድ ያለቅሳል፣ ሲሞት ግን እየሳቀ ይሄዳል። ነፃነት ሲወለድ እያለቀስ ከእናቱ ማህፀን ነው የወጣው እያለቀሰ፣ ሌላው ሰው እልል ሲል፣ አሁን ደግሞ ሌላው ሲያለቅስ እሱ ግቢ ነፍሴ ውስተ ዕረፍትኪ ይላል። ያ ከሕፃንነቱ ከእናቱ ማህፀን የተቀበለው ኢየሱስ ክርስቶስ እጁን ዘርግቶ ይቀበለዋል። የሚወዳት ድንግል ማርያም ከእሱ ጋር ነች፣ ከእናንተም ጋር ይሁን። አሜን። ዝማሬ መላእክት ያሰማልን፣ ቃለ ሕይወት ያሰማልን። መምህራችን ዛሬ እንግዲህ ማለዳው ጀምሮ አገልግሎት ላይ ነበሩ። አሁን ደግሞ አክብረው እዚህ መሀላችን ተገኝተው ይሄን የመሰለ የሕይወት ትምህርት ሰጥተውናል። በእናንተ ስም እናመሰግናለን። እንግዲህ ዝግጅታችንን አጠናቀናል። እግዚአብሔር ይስጥልን። ክቡራትና ክቡራት እንግዲህ በዚህ በሰሜን አሜሪካ ያሉ አርቲስቶች፣ የሃይማኖት አባት እንዲሁም ወዳጅ ዘመዶቹ ነፃነትን በማስመልከት እንግዲህ እዚህ ቦታ ላይ ተገኝተው የሻማ ማብራትና የመታሰቢያ ፕሮግራም ተደርጓል። እንደተመለከታችሁት በጣም ብዙ ህዝብ ነበረ፣ ብዙ አርቲስቶች ነበሩ። እንግዲህ ብዙዎች በጣም ሀዘን ላይ ነበሩ። እንግዲህ በጣም ከውስጥ ሊወጣ የማይችል ስሜት ነበር ስናይ የነበረው። እንግዲህ ፕሮግራሙ እንደተመለከታችሁት ነው። እንግዲህ ሁላችሁንም ዘመድ ወዳጆቹን እንግዲህ በነፃነት ማጣት ምክንያት ብዙ ያለቀሳችሁ ያዘናችሁ ሁሉ እግዚአብሔር አምላክ ነፃነት ይስጣችሁ እየተመኘን እኛም እዚህ ቦታ ላይ ተገኝተን የሰራነው ፕሮግራም ይህን ይመስላል። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ።